ናስከባ ና አንዴ ና ጀማል አስገድዶም ነው የደፈራት። ሪች ነፍሰ ጡር ነበረች። ለቀቀኝ ምንድነው ታርገና ይዳርፍ ለቀቀኝ እንዴ ቀጥል ታምራት ራሱን አይተነው አናውቅም አይደል? ያሳገተው ራሱ አሳግቶት ሊሆን ይችላል ወይም ገሉት ሊሆን ይችላል። ምን ይታወቃል? ያደርጋዋል። እንግዲህ ውድ ቤተሰቦች ኳላ እየመጣ ያለው ልጅ እንደሆነ በደንብ እናውቃለን። ምክንያቱም እኔ እኮ ስራዬን አሪፍ እየሰራሁ እኮ ነው። የራቅ ስታይ ለምንድን ነው እንዴት ብዬ መናገር እንዳለብኝ አላውቅም። እንዴትስ ብዬ ልቀበለው እንደምችል አላውቅም። ይሄን ነገር የመቀበል አቅቶና እኛ እኮ እንፍት ነው የምንፈልገው ታውቃለህ። ጭራሽ እያመንከን አይደለም። አንተ ራሱ እያመንኳቸው አይደለም። የምንሰጥህን ነገር አምጥተህ ለሱ ነው የምትሰጠው ነው ያሉ። በቃ እሺ ምን ነበር የሚሰጡህ? ለሰው አዛኝ ናት። ያው ሞት ለማንም አይገባም፣ ግን መሞት የሚገባት አይነት ሴትም አልነበረችም እኮ። እሺ ያገኘሽው ቴክስት የማን ነው? ምንድነው የሚለው? የአቤልን ቴክስት። የአቤል ቴክስት ምን የሚል ቴክስት ነው ያገኘሽው? አንድ 15,000 ምናምን እንዲሰጡኝ ነበር። የግራ እያጋባችሁኝ ነው። ምንድነው ያ ነገር ስላልተሳካለት በሱ ነበር የሚያስፈራራት። እገድለዋለሁም ብሏት ያውቃል ከዚህ በፊት እያላችሁኝ ያላችሁት እናንተም የእህታችሁ የራሄል ገዳይ አቤል ነው እያላችሁኝ ያላችሁት። ለቀቀኝ አንዴ። ምን ፈልገህ ነው? አየለ ነው አስመህ? አየለ ነው አስመህ? አዎ ነው። ምን ነው? ከሁለት 10 ዓመታት በላይ በግንባታው ዘርፍ ልምድ ካካበተው እንዲሁም በቅርቡ በኢትዮጵያ ሪል ስቴት አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸው መኖሪያ ቤቶችን በመገንባትና በማስረከብ ዘርፍ አሸናፊ ከሆነው ከጊፍት ሪል ስቴት አፓርትመንት የንግድ ሱቅ እንዲሁም ቪላዎችን ይግዙ፣ በእጥፍ ያድርፉ። በመሃል ከተማ በለግሃር 84,000 ካሬ ላይ ያረፈ ግዙፍና ዘመናዊ መንደር። በተጨማሪም በ22 በቦሌ አትላስ በሲኤምሲ በተክለ ሃይማኖት እንዲሁም በአያት ሳይቶቻችን ላይ ከ25% ጀምሮ ልዩ ቅናሽ 55-45 የባንክ አማራጭ 5% ቅድመ ክፍያ ብቻ በመክፈል የቤት ባለቤት የሚሆኑበትን ታላቅ የሽያጭ ኤክስፖ አዘጋጅተናል። ይህ ኤክስፖ ልዩ ልዩ የቅናሽ ፓኬጆችን የያዘ ነው። ይፍጠኑ፣ ቦታውን ያስይዙ። መኖር በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ዛሬም ፕሮግራሜን ጀምሬያለሁ። እንግዲህ ውድ ቤተሰቦች ዛሬ የመጣሁት ሁለት ፕሮግራም ይዤ ነው። ሁለት ፕሮግራም ምንድነው? አንድ በቀደም እንግዲህ እንደተመለከታችሁት እኛን ለማጥፋት እኔን ለመግደል እንዲሁም ደግሞ የራሳቸውን ወገን ዘሪውንን ለመግደል እቅድ ነድፈው እንደነበረ በደንብ ተመልክታችኋል። እንግዲህ ውድ ቤተሰቦች በዚህ አግባብ መሰረት እያንዳንዱን ነገር ሳጣራ የደረስኩበት መረጃ አለ። ማለትም በመሃል ዕቃ አቀባባይ ተደርጎ የተቀጠረ ጀብሎ እንዳለ ሰምቻለሁ። አነስተኛ የመንገድ ላይ ሱቅ እንዳለችው በደንብ ተነግሮኛል። ስለዚህ ይህንን ልጅ አድራሻውን አውቄ እንግዲህ እሱን ለማግኘት ወደዛ እየሄድኩ ነው። ሁለት ደግሞ ትልቅ መረጃ አለን በራሄል ጉዳይ ላይ፣ በራሄል ግድያ ላይ ትልቅ ምስክርነት ቃል የምንሰጠው ነገር አለ። ማለትም የምናውቀው ሚስጥር አለ ብለው ሁለት እህቶች ደውለውልኝ በተደጋጋሚ ጊዜ ሲያናግሩ ነበር። እነሱም ሩቅ አይደለም ሰፈራቸው፣ ሩቅ አይደለም ቤታቸው፣ አድራሻቸው እዛው እነ ራሄል አካባቢ ናቸው። እንዲሁም ደግሞ ከራሄል ጋር የሚያገናኛቸው ነገርም እንዳለ ጭምር ሲነግሩኝ ነበር። ስለዚህ ከነሱ ጋር ያለውን መረጃም ሄጄ የምቀበላቸው ይሆናል። ከዛ ባሻገር ደግሞ ጀብሎን ለማግኘት ሰፈሩ ላይ ተገኝቻለሁ። ቦታው ላይ ሄጄ ለማጣራት ሞክሬ ነበር። እቺን 3 ቀን ስራ ገብቶ እንደማያውቅ ነበር የተነገረኝ። ዛሬ ደግሞ ቦታውን አጣርቼ ያለበትን የሚኖርበትን ሰፈሩን አጣርቼ ሰፈሩ ላይ ተገኝቻለሁ። ይህንን ጀብሎ አግኝቼው ምንድነው ከነሱ ጋር ሲሰራ የነበረው፣ ምንድነው እንዲያደርግላቸው እየፈለጉት ወይ ደግሞ ምንድነው ያደረገላቸው የሚለውን ከራሱ አንደበት የምንሰማው ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሁኑ። ለማንኛውም አዲስ ሆናችሁ ካላችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ከኔ ጋር ቆዩ። እስከ ፕሮግራም ፍጻሜ ድረስ መልካም ጊዜ፣ አብራችሁኝ ሁኑ። እንግዲህ ውድ ቤተሰቦች ኳላ እየመጣ ያለው ልጅ እንደሆነ በደንብ እናውቃለን። ምክንያቱም ምልክት ተነግሮናል፣ ፎቶም ነገር ስላየን ማለት ነው። ና አስከባ ና አንዴ ና ለምን ትላለኛለህ? ምን አድርጌ ነው? ምንድነው የሚያስወጣህ? ምንም መታ ታናግረኝም እኮ ለምን ፈልገህ ነው? ና እየተባልኩ አይደለም። ምን አድርግ ነው? ቆይ ተረጋጋ እኮ ምን አድርግ ነው የምትለኝ? ተረጋጋ። ለቀቀኝ አንዴ። ምን ፈልገህ ነው? አየለ ነው አስመህ?
አየለ ነው አስመ? አዎ ነው። ምን ነው? ቀጥልሽ ቤትህን አሳየኝ። መራኝ። ለምን ነው የምመራህ? መራኝ፣ ቤትህን አሳየኝ። ቶሎ በል። የት ነው የምሄድ? ምን ፈልገህ ነው? ስማ፣ የምትባለውን ነገር ብቻ አድርግ እኮ። ምንድን ነው የምትባለውን ነገር ብቻ አድርግ። እየሰማህ ነው? ቀጥለህ ቤትህን ምራ፣ አሳየኝ። ለምን ለቀቀኝ። ምንድን ነው የምታደርገኝ? ይዳር ለቀቀኝ። እንዴ ቀጥል። ምን አድርገህ? የት ነው ቤት? ይሄ ነው። እዚህ ነው? አዎ። ምን ነው? ቁም። ምን አድርገህ የምትለኝ? ምን ሆነህ ነው? ቁጭ በል። ቁጭ በል። ምን ልታመልጥ ነበር ሀሳብህ? ለምንድን ነው የማመልጥበት? ምን አድርገህ ነው የምትሉኝ? እና ለምንድን ነው የሮጥኩት? ስታይን ለምንድን ነው የሮጥኩት? እኔ እኮ ስራዬን አሪፍ እየሰራሁ እኮ ነው። የሮጥኩት ስታይን ለምንድን ነው? እኔ ምንም የማውቀው ነገር የለም። ምን አድርገህ ነው የምትለኝ? ትሰማኛለህ? እሺ። ስለአንተ መረጃዎች አሉኝ። ምን መረጃ ነው? ስትሰራ የነበረውን ነገር ደርሼበታለሁ። ስለዚህ መረጃ እንድሰጠኝ እፈልጋለሁ። ምንድን ነው? ምን አድርገህ ነው የምትለኝ? እንዴ ይኸውልህ ምን እንደምትሰራ አውቃለሁ። እሺ። ጀብሎ ነው የምትሰራው እኮ እኔ ጀብሎ ነው የምትሰራው። ስለዚህ ስራዬን ካወቅህ ምን ወንጀለኛ እኮ ጀብሎ ነው የምትሰራው። አዎ ጀብሎ ነው የምሰራ። በጣም ጥሩ። ለምንድን ነው ሰሞኑን ጀብሎ ጋር መሄድ ያቆምኩ? እንዴ ለምንድን ነው ጀብሎ ጋር መሄድ ያቆምኩ? ነገሮች አልመቻችልኝ አሉ። ለስራ ነው ሌላ ቦታ ነው የቆየሁ። ምን አድርገህ ነው? እንዴ ምንድን ነው? ይኸውልህ እሺ። እቃህን ከምታስቀምጥበት ቦታ ሄደህ አልወሰድክም። እዛ ቦታ ላይ ሄደህ እቃህን አይተህ አታውቅም። 2-3 ቀን ጠፍታል ከዛ ቦታ ላይ። ምክንያትህ ምንድን ነው ከዛ የጠፋበት? እኔ የሆኑ 2 ሰዎች ናቸው ስራ እንድሰራ እንትን አሉ። በእነሱ ምክንያት ነው። ሌላ ምንም የተለየ ነገር የለም። ምን አይነት ስራ እንድትሰራ? ስለሱ ራሱ እኔ ግልጽ መረጃ የለኝም። ምንድን ነው? እኔ እኮ ግራ እያጋባኸኝ እኮ ነው። ይኸውልህ እሺ፣ ያናገሩ ሰዎች እነማን እንደነበሩ መጀመሪያ ምናምን በደንብ አውቄያለሁ። እሺ፣ ሰማኛለህ? እሺ። ከዛ በኋላ ግን ምን ልትሰራላቸው እንደነበረና ምን እንድታደርግላቸው እንደፈለጉ እንድነግረኝ ይፈልጋሉ። እኔ አላውቃቸውም። ሰዎችን መጡ፣ ሱቅ ላይ መጥተው እቃ ገዙኝ። ከዛም በኋላ ሄዱ። ደግሞ ከተወሰነ ሰዓት በኋላ ደግሞ ተመልሰው መጡ። እሺ። የሰጡኝም ነገር አሪፍ ነበረ። ምንድነው የምሰራ ምናምን ስለኔ መጠየቁኝ። ያለብኝን ነገር ምናምን ይሄ ቤተሰብ ችግር ምናምን ነገርኳቸው። ከዛም በኋላ በቃ እናግዛለን፣ እንረዳሃለን፣ አግባ ብለው የሆነ ቦታ ላይ ወሰዱኝ። ከዛም በኋላ እኔ ምንም አልጠረጠርኩም። ስራ እኔ ኖርማል ያሰሩኛል። ያለብኝን ችግር ነው ያሰብኩ እንጂ እንደዚህ አይነት ነገር ወንጀል መሆኑን አላወኩም። የሰራሁት ነገርም የለም። እሺ። ከዛስ ምን ታደርግላችሁ ጠየቁ? የሆነ ስራ አለን፣ እናሰራሃለን፣ ጠብቅ፣ ስልካችንን እንደዋወላለን ምናምን ብለው ነው፣ የሆነ ቴክስት እናደርግላለን ብለው ነው ሄዱ። ከዛስ በቃ እየጠበቅኩ ነበረ። ከሆነ ሰዓት በኋላ የሆነ ሸፍ ጋር ምናምን እናስተዋውቃለን፣ እዚህ ጋር ነው የምትሰጥ ምናምን ብለው የሆነ እኔንም ግራ አጋብተውኝ ምናምን ማለት ከሱቅ አስወጥተው የሆነ ቦታ ወሰዱኝ። ግን እኔ የምሰራበት ሱቅ ላይ ፊት ለፊት ሆቴል አለ። እዚያ የሚሰራውን ሸፍ እዛ ቦታ ላይ በወሰዱ ማለት ሩቅ ቦታ ወስደው አስተዋውቁኝ። ልጁን ደግሞ እኔ ያውቀዋለሁ። ስለዚህ የምሰራበት ፊት ለፊት ያለ ሆቴል ነው። አዎ ልጁ ውስጥ የሚሰራ ሼፍ ነው። እዚያ የሚሰራ ሼፍ ነው። ልጁን ደግሞ እኔ ስለማውቀው ዝም ብዬ ቀለል አድርጌ ሰላም አልኩት። እንደምንተዋወቅ ገባቸው እነሱ። እሺ። ስለዚህ የምንሰጥህን ነገር አምጥተህ ለሱ ነው የምትሰጠው ነው ያሉ። በቃ እሺ። ምን ነበር የሚሰጡት? አላወኩም። እሱም እኔ የምጀጋኩም አልደረሰም እኮ እና እንዴት ማለት ከዛ በኋላስ ምንድን ነው ያደረኩት? እኔ ጓጉቼ እየጠበቅኩ ስራውን አሪፍ ነገር ነው የሚሆነው ብዬ እየጠበቅኩ ከሆነ ሰዓት በኋላ ቴክስት ገባልኝ። ሱቅ ላይ ስራዬን እየሰራው ሱቅን ዘግተህ ሂድ አይነት ነገር። የት ነው ሂዳሉ? ውጣ፣ ሱቅን ዘግተህ ጥፋ፣ ከሱቅ ውጣ አይነት ነገር ማለት ነው። ይኸው በቃ ሄድኩ። ሌላ ምንም እንትን ያለኝ ነገር የለም ማለት እኔ በደንብ ግልጽ አልሆነልኝም። ምንም ነገር አልሰራላችሁ? ምንም ነገር እንትን አላልካችሁ? አዎ ምንም ነገር ያደረኩላቸው ነገር የለም። ሱቁን ለቀህ ውጣ አይነት ነገር ነው። ቴክስት ገባልኝ፣ ወጣሁ በቃ። ይሄንን ሼፍ አንተ እንዴት ነው የምታውቀው? እኔ እዚህ አንዳንድ ስራዎች ጀብሎ ነው የምሰራ ብያለሁ። ጀብሎ ይዤ ዞራለሁ። ሼፉን ተዋወቃለሁ ማለት አውቀዋለሁ። እኔ በደንብ ስራ አግዛቸዋለሁ። ስለዚህ እዚያ ቦታ ነው የማውቀው ሼፉን። እነሱም ደግሞ እንደዚህ ነው ለዚህ ነው የምትሰጠው አሉኝ። እኔ ደግሞ የሆነ በስራ ዙሪያ ነው እንጂ ሌላ ያሰብኩት ወይም ደግሞ የመጣልኝ ነገር የለም። ለዚህ ገንዘብ ከፍለዋል? አዎ ገንዘብ አሪፍ ቲፕም ሰጠውኛል። ገንዘብ ተደራድረን ምናምን እንደዚህ እንሰጣለን፣ ስራውን ትሰራልናለን ያሉኝ። ስንት ሊሰጡ ነበር? አንድ 15,000 ምናምን ሊሰጡኝ ነበር። የግራ እያጋባችሁኝ ነው። ምንድን ነው? ከዛ ዝም ብለው ከጥፋሉ መቼ ነው ጥፋሉ? ከተነጋገር ከ2 ቀን በኋላ ምናምን። ያ ማለት
እኛ እነሱን መያዛችንን ሲያውቁ ወዲያውኑ እነዛ ሁለት የቀሩ ልጆች ትዝ ካላችሁ እንዴት ትያዛላችሁ ምናምን የሚል ቴክስት ነበር የላኩት። ያ ማለት እንደምንደርስበት ስላወቁ ስራው ፌል እንዳደረገባቸው ስላወቁ እሱንም እንዲያመልጥ አደረጉት ማለት ነው። እያንዳንዱ እውነታ ላይ እንደምደርስ ስላወቁ ሼፉን ከዛ በኋላ አግኝተዋል? ኧረ የለም አላገኘሁትም። ይህ ሄዳለሁ ሼፉን ታገናኘኛለህ። ኧረ እኔ ሼፉን አይደለም እነሱን ጨምሬ ያገናኛለሁ። እኔን ብቻ እኔ ምንም ነገር አታገኛቸውም። እነሱ ችግር የለውም። ነገር ግን ይሄድና ሼፉን ታገናኘኛለህ። ችግር የለውም። እኔ የምሰራበት ሱቅ ፊት ለፊት እኮ ነው። ታዲያ ለምንድን ነው ቅስታዬን አይሮጥከው? እኔ ለስራዬን ያስሮጠኝ እናንተን አይደለም እንዴ? እሺ ተነስ እኮ ቀስ በላ ተረጋጋ። ታዲያ እንዴ ሂድ ውጣ ና እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ከቤቱ ተገኝቻለሁ። እንግዲህ ያው ሀዘን ላይ ቆይታችኋል ይሄን ወርና በመጀመሪያ እግዚአብሔር ያጽናችሁ ማለት ፈልጋለሁ። ለሟችም ደግሞ እህታችን እግዚአብሔር ነፍሷን በአጸደ ገነት ያቆይልን። እስኪ ከተወቅን ጀምርና መጀመሪያው እኔን ለማናገር ፈልጋችሁ የምታውቁት ነገር እንዳለና ጥቆማ እንደምትሰጡኝ ነው አሳውቃችሁኝ እዚህ ድረስ ልመጣ የቻልኩበት ምክንያት ለዛም አመሰግናለሁ። ከተወቅን ጀምርና እስኪ ስማችሁን ለተመልካችም ሆነ ለእኔ ግልጽ ብታደርጉልኝ። ቤተልሔም እባላለሁ። እሺ ቤተልሔም። ማርታ እባላለሁ። መልካም እሺ ማርታ። እስኪ መለስን በልና ከሟች እህታችን ከራሄል ጋር ምን እንደሚያገናኛችሁ ግንኙነታችሁ ምን እንደሆነ መጀመሪያ እንድገልጹልኝ ፈልጋለሁ። ከዛ በኋላ ስላለው ነገር እናወራለን። ከራሄል ጋር የአክስት ልጆች ነን። ራሄል የአክስታችሁ ልጅ ነች? አዎ የአክስታችን ልጅ ናት። መልካም። እስኪ ስለ እናንተ ንገሩኝ። እንግዲህ ቤተልሔም እናንተ እህትማማቾች ናችሁ ይመስለኛል አይደል? እስኪ ስለ ቤተሰባችሁ ስላስተዳደጋችሁ እንዲሁም ደግሞ ከራሄል ጋር ስለነበራችሁ ቀረቤታ ምን ይመስላል የሚለውን በሰፊው እንድታጫውቱኝ ይፈልጋለሁ። ያው እንግዲህ እኔና እሷ እህትማማቾች ነን። ከራሄል ጋር የአክስት ልጅ ሳይሆን የእናት ልጆች ቅርርብ ነው ያለን። እንደ እህታችን ናት፣ ከእህትም በላይ ናት ለኛ። ያው ሞት ነጠቀብን እንጂ ለኛ ከእህትም በላይ ነበረች። እንደ ጓደኛም እንደ ታላቅም እህት ሆና ነው ያሳደገች። ማለት ከልጅነት ጀምሮ ነው የምትተዋወቁት የምትግባቡት በደንብ? አዎ ከልጅነት ጀምሮ ነው የምንግባባው። አብረን ነው ያደግነው። ትምህርት ቤትም ስንሄድ ብቻ ብዙ ነገር አብረን ነበረ እና ያው እያደግን ስንመጣ ትንሽ የተለያየ ኮሌጅ ገብተን ተለያየን እንጂ አብረን ነበር ያደግነው። ትንሽ ርቀት ፈጥሮብን ነበር። አሁን በቅርቡ ሌላ አብረን ነው ያደግነው። አሁንም ቢሆን ያው አንደኛ ቤት አንዴ እሷ ጋር ያልን ነው የምንኖረው። አዳራችን ራሱ አንድ ላይ ነበረ እና በቃ ለኛ በጣም ልዩ ቦታ ነው ያላት። ከባድ ነው ብቻ ከብዶናል ታውቃለህ። ያው እንደማየው ከሆነ እንግዲህ ቤታችሁም ያለው ከነ ራሄል ቤት ያን ያክል የራቀ አይደለም። ብዙም አትራራቁም፣ ቅርብ ለቅርብ ናችሁና ሜቢ ያም ነገር ይሆናል በደንብ ሊያቀራርባችሁ የሚችለው ከዝምድና ባሻገር ደግሞ እና እስኪ ልጅነታችሁ ምን ይመስል ነበር? አስተዳደጋችሁ ምን ይመስል ነበር እናንተ? ያው እሷ እኩያችን ናት፣ ግን እንደ ታላቅ እህት ነው የምትጠብቀን። ያው እንደምታየው በጣም ቅርብ ነን፣ ግን እኛ ጋር ነው በቃ ሁሉ ነገሯ፣ ትኩረቷ እኛ ጋር ነው። እንደ ትንንሽ ልጆች ነበር የምታየን። እድገታችን ደስ ይል ነበር። ያው መዋደድ አለ፣ እህትነት አለ። ክፉ ቀን ሲመጣ ደግሞ እንዲህ ተበታተንን። ራሄልን እናጣታለን ብለን አንድም ቀን አላሰብንም ነበር። እሷን ማጣት ከባድ ነው። የምትኖሩት ከቤተሰቦቻችሁ ጋር ነው? አዎ ከቤተሰብ ጋር ነው የምንኖረው። ግን ያው በቃ ማለት ቤተሰባችን ራሱ የእሷን አይመክርንም ታውቃለህ። በቃ ለኛ በጣም ልዩ ሰው ነበረች። ሙሉ ትኩረቷ እኛ ላይ ነው። በቃ ስለኛ ነው የምታስበው። የሚሆነንን ማይሆነን ለእሷ ነው የምናማክረው። እውነት በቃ ከቤተሰብ በላይ በቃ በእርግጥ እኩያችን ነች፣ ከኛ እኩል ነች። ግን
በጣም በቃ በሀሳብ የበሰለች ነበረች እና ከእናታችን በላይ ነበረ ለእኛ የምትሆነው። በጣም ማመን ከብዶናል ታውቃለህ። በእርግጥ በጣም አስደንጋጭ እና ያልተጠበቀ ነገር ነው ራሄል ላይ የደረሰውና እንዴት ብዬ መናገር እንዳለብኝ አላውቅም። ይህ ሁላ ነገር ድንገት የተፈጠረ ነገር ነው፣ ድንገት የሆነ ነገር ነው እና እግዚአብሔር ያው የሚወደውን ነገር ነው የሚያደርገው። ሀዘን ማብዛት አያስፈልግም። ለሀዘናችን መፍትሄ አሊያም ደግሞ ለሟች ነፍስ ፍትህን ለማሰጠት እንግዲህ የቻልነውን ነገር እያደረግን ነው እኛም ያለ ነው እና እናንተም እንግዲህ ያው ጠንከር ብላችሁ ሞር ደግሞ በተለይ እህቷንና እናቷን ብታጠነክሯቸው የተሻለ ነው። ምክንያቱም እናትየውን ባለፈው ባናገርኩበት ጊዜ እንግዲህ የሆኑትን እኔ አይቻለሁ። ማለትም በስተመጨረሻ በጣም እላፊ ተናደው ተቆጥተው ስለነበረ ራሳቸውን እስከ መሳት ደርሰው ነበር እጄ ላይ እና ያው አክስታችሁ ይመስለኛል፣ ያው እንዳላችሁ ከሆነ አክስታሞች ልጆች ናችሁ፣ እነሱን ማበርታት ያለባችሁ ይመስለኛል። ምክንያቱም እንደማያችሁ ከሆነ ታዳጊ ናችሁ፣ ወጣቶች ናችሁ፣ ብዙ ነገር ከእናንተ ይጠበቃል። ነገሮችን ያው እናንተ የምታዩበት መንገድ የራሳችሁ መንገድ ይኖራሉ በእርግጥ እንዲሁም ደግሞ እናንተ የምታውቁት ነገር አለ። የምታውቁት ነገር ስላለ ነው ዛሬ ስለሷ ጉዳይ የምናወራህ ነገር አለ ብላችሁኝ የጠራችሁኝ። ነገር ግን ይሄን ነገር ለእኔ መንገራችሁ የተሻለ ነው። ነገር ግን የሚያጋግል ነገር ከሆነ ነገሩ የሚያባብሰው ነገር ከሆነ እነዚህን ነገሮች እናቷ ፊት ለፊት ምንም ባታደርጉ ምክሬን እለግሳችኋለሁ። ምክንያቱም ያው ለአክስታችሁ ደህንነትም ስትሉ ማለት ነው። ሀዘን ደግሞ ብዙ ማብዛት ጥሩ አይደለም አውቃለሁ። ወጣት ነች የሞተችው፣ ገና ብዙ ነገር የሚጠብቃት ታዳጊ ልጅ ነች የሞተችው እና አነዘን አይደለም፣ ግን ደግሞ ሀዘን ማብዛት በራሱ ሌላ ሀዘንን ያስከትላል እና እንድትበረቱ እንድትጠነክሩ ያው ምክሬን ልለግሳችሁ እፈልጋለሁ። የወንድማዊነት ምክር። እሺ ሪች በጣም ወጣት ነች፣ ለሰው አዛኝ ናት። ያው ሞት ለማንም አይገባም፣ ግን መሞት የሚገባት አይነት ሴትም አልነበረችም። ለሁሉም አዛኝ ናት፣ የዋህ ናት። አንድም ቀን ለራሷ ስትሆን አይቻት አላውቅም። በቃ ለሰው ነው ሁሉ ነገሯ፣ ለሰው ነው። እሷ ሞት አይገባትም። ታማ ቢሆን ወይም ደግሞ ያው እንግዲህ ፈጣሪ ፈቅዶን የወሰደው የምንልበት ህመሞች አሉ አይደለም፣ ሞቶችም አሉ። ምናልባት እንደዛ ቢሆን ልንቀበል እንችላለን። የእሱ አሟሟት ግን ለየት ያለ ነው። በእርግጥ ትክክል ነው። እንደዚህ በአደጋና በህመም ምናምን ሰው ስናጣ ያው እግዚአብሔርን ያን ያክል አንወቅስም። ፈልጎ ፈቅዶ ነው ያደረገው ብለን እናምናለን። በሰው እጅ ለሚጠፋ ነፍስ ግን ብዙ ጊዜ ስናማረር እንውላለን እና ያም ነገር ቢሆን ያው ሰበብ ነው የሚሆነው። እግዚአብሔር ሁሉም ነገር የእግዚአብሔር ስራ ነው፣ እግዚአብሔር በፈቀደ ነው የሚሆነው። ልክ ናችሁ። ነገር ግን እኔም እያልኳቸው ያለሁት አሁንም ቢሆን ሀዘናችሁ ተገቢ አይደለም እያልኳቸው ሳይሆን ተገቢ ነው፣ ትክክል ነው፣ ሀዘናችሁ ትክክል ነው። ነገር ግን ለነፍሷ ፍትህን ለማስፈን ጠንካራ ሆናችሁ ሀዘናችሁን ዋጥ አድርጋችሁ አክስታችሁን አበርትታችሁ ማለት አክስታችሁን አበርትታችሁ ማቆም ይኖርባችኋል ብዬ ነው የማምነው። ምክንያቱም መቼም አክስታችሁ ረጅም ዕድሜ እንድትኖርላችሁ ትፈልጋላችሁ አይደለ? ስለዚህ ይህንን ነገር ደግሞ ማድረግ የምትችሉት እናንተ ጠንከራችሁ ስታጠነክሯት፣ አይዞሽ በርቺ፣ ከጎንሽ ነን፣ እኛም ልጆችሽ ነን ስትሏቸው ነው እንግዲህ አክስታችሁን ልታጠነክሯት፣ እድሜዋን ልታረዝሙ የምትችሉት። በጣም በሀዘን ተጎድተዋል አክስታችሁ። ግልጽ ነው አይደለ? ያው ግልጽ ነው። ግን እኛም ያልነው ያው ፍትህ ነው። እህታችን እንዴት ሆና እንደሞተች ነው መጨረሻውን ነው ማወቅ የፈለግነው። ያው እኛም እንግዲህ ጠንክረን እየሰራን ያለ ነው እሱ ጉዳይ ላይ ነው። እህታችን ራሄል በምን አይነት መንገድ ውስጥ እንዳለፈች፣ ምን አይነት ህይወት እንዳሳለፈች፣ እንዲሁም ደግሞ ምን እንደደረሰባት ለማወቅ የቻልነውን ነገር ጥረት እያደረግን ነው። እናደርጋለንም እንደርስበታለን። ብዙ ነገሮች አግኝተናል። ብዙ መረጃዎችና ማስረጃዎችን እየሰበሰብን ያለ ነውና ይህን ነገር እያጠናከርን ስለሆነ እንግዲህ እግዚአብሔር በፈቀደ ሰዓት እውነታው ላይ ደርሰን ይህንን ነገር እንግዲህ የእሷን ነፍስ የነጥቀውን ሰው ለማግኘት እየተቻለንን ጥረት እያደረግን ያለ ነው። በተቻለን አቅም እየሰራን ያለ ነው።
ማንም ሊሆን አይችልም ከዛ ልጅ በቀር ማንም ከአቤል በቀር ማንም ሊሆን አይችልም። ምክንያቱም በቃ እኛ እንትን እንዳንል የሆነ ስቴፕም እንዳንሄድ ብር የሚከፈላቸው ሰዎች አሉ። ገብተዋል አይደለ? ገንዘብ የሚቀበሉ ሰዎች አሉ። በቃ ትልልቅ ቦታ ላይ ያሉ ሰዎች አሉ። ከአቤል ውጭ ማንም ምን እንደሆነች ራሱ እኮ ማወቅ አልቻልንም። ታውቃለህ እንዴት አሁን ደግሞ በጣም በምናስፈልጋት ሰዓት በጣም እናስፈልጋት ነበር። ታውቃለህ ከዛ ደግሞ በምን እንደገደላት ምን እንዳረጋት በቃ በምን ምክንያት እንደዚህ እንዳደረጋት ነው ሊገባን ያልቻለው። ማለት አለ አንዳንድ ነገሮች በርግጥ ግን ቢሆንም በቃ እና ደግሞ ምንም ነገር መረጃ ስንፈልግ መስመሩን ያጠፋብናል። የሆነ ነገር እንትን እንዳለን ወደሱ የሚጠቁመን ነገር እንዳገኘን በቃ ወዲያው ይጠፋል ምናምን ነገር አልገባኝም እያላችሁኝ ያላችሁት እናንተም የእህታችሁ የራሄል ገዳይ አቤል ነው እያላችሁኝ ያላችሁት? አዎ ራሱ ነው። ምክንያቱም የዛን ቀን እሱ ነበረ ይዟት ሄደው ከሱ ጋር ነበር አብራ ሄደችው እና ከሱ ውጭ ማንም ሰው ሊሆን አይችልም። እሱ ነው የገደላት እህታችን። አዎ ማለት ይኸውላችሁ እኔ አሁን ትንሽ እዚህ መሀል ላይ ያልገባችሁ ነገር ይኖራል ብዬ አስባለሁ። ከእናቷ ጋርም ከእህቷ ጋርም ባወራው ሰዓት ወደ ፓርቲው ሄዳ ነበር የዛን ቀን። ነገር ግን ከቤት መጥቶ የወሰዳት ፍቅረኛዋ ነበረ። እንግዲህ ያው ውድ ተመልካቾች መብራት ስለጠፋ ባለው ብርሃን እንግዲህ እንሰራለን። ስለዚህ ትዕግስት ኖራችሁ አብራችሁ እንድትቆዩ እፈልጋለሁ። ከአክስታችሁም ጋር እንዳወራሁት እንዲሁም ደግሞ ከታችሁም ጋር ሳወራ ማለትም ከራሄል ጋር ሳወራ የነበረውን ነገር ስንናገር እነሱም በዚህ ልክ አቤል እንደሆነ የፈጸመው ሁሉን ነገር ሲናገሩ ነበር። የዛን ቀን ከሱ ጋር እንደነበረች ነበር ሲናገሩ የነበረው። አዎ በእርግጥ እዛ ፓርቲ ላይ ተገናኝተው ነበር። ነገር ግን ከቤት መጥቶ የወሰዳት አቤል ሳይሆን ጓደኛው ወይ ደግሞ የእሷ ፍቅረኛ የሆነው ታምራት ነበረ። ከዛ በኋላ ግን ፓርቲው ላይ ተከታትለው ከአቤል ጋር እንደወጡና እሷ በዛው እንዳልተመለሰች በንጋታው የአቤል ቤት አስክሬኗ እንደተገኘ ነው የተነገረው። ነገር ግን ያ ሳይሆን እውነታው አቤል ያው ቀድሞ እንደወጣ እኛ ደርሰንበታል። ማለትም ከሰዓታት በፊት አቤል ከዛ ፓርቲ እሷ ከመውጣቷ ከሰዓታት በፊት ቀድሞ ጥሎ እንደወጣ ሰምተናል እንጂ አንድ ላይ እንደወጡ አልነበረም የሰማነው። ምናቆም ካለንም መረጃ አንፃር ገባችሁ አይደል? እንዴት እንደሆነ ባላቅም አብዛኞቻችሁ በሷ በኩል ያላችሁ ሰዎች ሙሉ በሙሉ አቤል ላይ ነው ጣታችሁን እየቀሰራችሁ ያላችሁት፣ ወደሱ ነው እየጠቆማችሁ ያላችሁት። እናንተ ይሄን ነገር እያላችሁ ያላችሁ በምክንያት ትልቁ ነገር ምንድነው? እሱ ቤት አስክሬኗ በመገኘቱ ነው። አስክሬኗ እሱ ቤት በመገኘቱ ብቻ ሳይሆን የወይን ብቻ አይደለም። ምክንያቱ እሱ ብቻ አይደለም። እሺ እሱ ብቻ ካልሆነ ምናልባት ቮይሱ ነው ስልኳ ላይ የተገኘው ቮይስ። አይ በቃ በጣም ማለት በጣም ነበር የሚያስቸግራት። አልገባኝም። በጣም ነበር የሚያስቸግራት ማለት ከኔ ጋር ካልሆንሽ እሷ ፍቅረኛ ነበራት ታውቃላችሁ። እሱን አይደል አውቃሃል። ግን ፍቅረኛዋም ያው የራሱ የአቤል ጓደኛ ነው። አዎ ታምራት ነበረ እና ከሱ ሊቀማት ነበር የሚፈልገው ከኔ ጋር ካልሆንሽ። ሁለታቸውን ለማጣላት ራሱ የማያደርገው ነገር አልነበረ። አልገባኝም። ቆይ ይቅርታ አድርጊልኝና ይሄንን ነገር እንዴት ነው አንቺ ልትይኝ የምትችይው? ማለት አቤል ራሄልን ይፈልጋት ነበር እያላችሁኝ ነው? አዎ አቤል ራሄልን ይፈልጋት ነበር። እሷ ደግሞ ታምራትን ነበር የምትፈልገው የምትወደው እሱን ስለሆነ እሱ ከዛ ግን እሱ እኔን ነው የምትፈልገው ብሎ በቃ ከታምራት ጋር ለማለያየት በቃ ቴክስት ሳልጽፍለት ቴክስት ጻፈችልኝ ይላል። ሳትደውልለት ደውላልኝ እንደልታው ነው ምናምን ይለዋል። በጣም እያጣላቸው ነበረና በቃ እሷን ራሱ ከሱ ጋር እንድትሆኝ ከፈለግሽ ከኔ ጋር ቺት ማድረግ አለብሽ ብቻ ብዙ ነገር ያስቸግራት ነበረና በጣም ማለት ይሄንን ነገር እናንተ እንዴት ልታውቁ ቻላችሁ? አቤል ራሄልን ያስቸገራት እንደነበረ እንደዚህ አይነት ወሬ እንደሚያወራ እንደነበረ በምን ልታውቁ ቻላችሁ? ታውቃለህ፣ ሁለታችንም በጣም ደስተኛ ነበርን። ራሄል ከኛ በላይ የምትቀርበውም ሆነ የምታወራውም ሰው አልነበረም። ያው ተማረባ ሀገር በነበረችበት ጊዜ ከኛ ጋር ነበረ ብዙ ቀረቤታ የምታወራው ምናምን ነገር ነው ማለት ያው ሜቢ ያው እንደ አክስት ልጅ እንደ እህት ልቀርባችሁ ትችላለች። ከዛ ባሻገር ግን ሁለቱንም ጓደኞቿን ከዚህ ቀደም አግኝቻቸው እነሱም እየጠቆሙ ያሉት ሙሉ በሙሉ ወደ አቤል ነበር። በእርግጥ ነገር ግን ስለዚህ ነገር አላወሩኝም። የልብ ጓደኞቿ ሆነው ከሁለቱም የሰማሁት አንደኛ አቤል
እንደገደላት የተገኙት ማስረጃዎች ሙሉ በሙሉ ወደሱ እንደሚጠቁሙ ነው እንጂ አሁን ስለምትሉኝ ነገር እነዚህ የልብ ጓደኞቿ እንግዲህ የሚያውቁት ነገር እንደሌለ ነው እኔ የማውቀው። እኛ እኮ ለሷ ጓደኛ ብቻ አይደለንም ከእህትም በላይ ነን። ለዛ ከኛ ምንም አይነት ነገር አትደብቅም። ይህ ነገር እናውቅ ነበረ፣ ግን ያው እንደዚህ እስከሚገላት ይሆናል ብለን አስበን አናውቅም። ታውቃለህ፣ ግን ያው ታውቃለህ ሁለታችንም ደስ ብሎ ነበር አክስት ልንሆን ነው ብለን። ምን ማለት ነው? ሪች ነፍሰ ጡር ነበረች ማለት እንዴት ሆኖ ነው ራሄል ነፍሰ ጡር የነበረችው? ነፍሰ ጡር ነበረች፣ እሱን እናውቅ ነበረ፣ ግን ከማን እንደሆነ ልትነግረን አልፈለገችም ነበር። ከታምራት ቢሆን ደስ እያላት መጥታ ትነግረን ነበር። ከሌላም ሰው ቢሆን ምናልባት ማወቅ ስላለብን ትነግረን ነበር። ታዲያ እናንተ ነፍሰ ጡር መሆኗን እንዴት ነው ልታውቁ ይቻላችሁ? ካልነገረቻችሁ እንዴት ነው ልታውቁ ይቻላችሁ? ነፍሰ ጡር መሆኗን እኮ ነግራናለች፣ ግን ከማን እንደሆነ ነው ያልነገረችው። እና እሺ ከማን ነው ታዲያ? ከአቤል ነው እያልኩ ነው። በቃ ከአቤል ነው። ምናልባት አንዳንድ ጊዜ ነገሮች ሲደራረቡ ጭንቀትና ሀዘን ሲደራረብ ሌላ ሳይድ ሊይዝ ይችላል። ማለት የማይሆን አመለካከት ሊያመጣ ይችላል። አይ የምንም ሌላ አመለካከት ምናምን አይደለም። አቤል ነው ሲጀመር አስገድዶም ነው የደፈራት። በእርግጠኝነት እሱን ያሰብነው፣ ምክንያቱም ሳልፈልግ ነው ብላ ነግራናለች። ከዛ በኋላ ደግሞ ማለት ሳልፈልግ ነው ምን ማለት ነው? ቆይ በቃ ሳትፈልግ የተፈጠረ ነገር በሰዓቱ የተፈጠረው ነገር ሳትፈልግ ነው የተፈጠረው። ገብተዋል አይደለ? የነገረችን እሱን ብቻ ነው እንጂ ከማን እንደሆነ አልነገረችንም። ከዛም ባለፈ ደግሞ እኔ ስልኳ ላይ ቴክስት አግኝቼ ነበረ። ምን አይነት ቴክስት ነው ያገኘሽው? በቃ ያ ሰው ያስረገዛት ሰው እንድታስወርድ እንደሚፈልግ ነግራን ነበረ እኮ። እሺ ያገኘሽው ቴክስት የማን ነው? ምንድን ነው የሚለው? የአቤልን ቴክስት። የአቤል ቴክስት ምን የሚል ቴክስት ነው ያገኘሽው? ያልኩሽን ነገር እስካሁን አላደረግሽም እንዴ ምናምን ነገር ይላታል። እና ስልኳ ላይ ቴክስት ሲገባ አንብቤ ነበረ። ምክንያቱም እህቴ ናት፣ ብዙ ነገሩ አሳስቦኝ ነበር። ማወቅ ነበረብኝ ከማን እንደሆነ ልጁ። ለዛም ነበር ስልኳን የፈተሽኩት። በዛ ላይ ከ3 ወር በኋላ ነው 3 ወር እርጉዝ ነኝ ብላ ነበር የነገረችን ባለፈው። እና ከ3 ወር በፊት ደግሞ በምትለን ጊዜ ተረብሻ ምናምን የመጣችው አቤል ጋር ሄዳ ነበር። እና እሱም ራሱ ሌላ መረጃ ይሆናል። ታውቃለህ፣ በእርግጠኝነት አቤል አስገድዶ ደፍሯት ነው የሚሆነው። እኔ እያላችሁትን ነገር አምኖ ለመቀበል በጣም እየከበደኝ ነው ያለው። ምክንያቱም ይሄ ነገር ማለት ምንድን ነው? ወደ ምን አቅጣጫ እያመራ ነው? ወዴት እየሄደ ነው? ሲጀምር እንዴት ነው? ቆይ ምርመራ ላይ እርጉዝ መሆኗ ነፍሰ ጡር እንደነበረችን ለምንድን ነው ያልመጣው? ምርመራ ወረቀት ላይ ነገርኝ እኮ እሱ ብዙ ሰዎች አሉት። እኛም ያልገባን ይሄ ነው። በየቦታው የራሱ በቃ ታውቃለህ፣ ስራውን ትልቅ ቦታ ያለ ሰው ነው። እና በቃ አይደለም ያን ያክል ይላችሁ። አቤል ማለት አይደለም። አቤል ማለት አውቀዋለሁ፣ የምቀርበው ሰው ነው፣ ጓደኛዬ ነው። በጣም መጥፎ ሰው ነው። አንድ አይነት ስራ ነው የምንሰራው። እንደዚህ አይነት ማለት በምን ታምርሽ ማለት አልገባኝም። ምንድን ነው እየተከናወነ ያለው? አታውቀውም እያልኩ ነው። እና እኔ ስልኳን በምፈትሽበት ሰዓት ወይ ሆድሽ ውስጥ አሳድጊ ወይ ደግሞ አስወርጅ የሚል ቴክስት ከሱ የገባላትን ያየሁት ማለት። እሺ ቆይ አቤል እሱ እንትኑን ታዋቂነቱን ተጠቅሞ በቃ የእሷን እኛን ፍትህ እንዳናገኝ እያደረገ ነው ያለው ሁሉም ሰው። እሱ አንተ ራሱ እሱ ንጹህ ሰው ነው እያልክ ነው? እኔ ይኸውላችሁ አሁን እኔ ንጹህ ሰው ነው እያልኩ አይደለም። እኔ አይደለም እያልኳችሁ አይደለም። ይኸውላችሁ በደንብ ስሙኝ። እኔ ንጹህ ሰው ነው እያልኳችሁ ሳይሆን ትንሽ ጉዳዩ ስላስደነገጠኝ ነው፣ ግራ ስላጋባኝ ነው። ለምንድን ነው የሐኪም ማስረጃ ላይ ነፍሰ ጡር መሆኗን ያልታወቀው? አስክሬን በተመረመረበት ሰዓት ለምንድን ነው ይሄ ነገር ወረቀቱ ላይ ያላየሁት? ለምንድን ነው ይሄ ነገር ያልተነገረን? እንዴት ቢነገራችሁ አይችልም። ልጁ በጣም ሚስጥራዊ ልጅ ነው። በቃ የትም መድረስ ይችላል። ገብተዋል አይደለም? ምንም ነገር ከማድረግ ወደኋላ አይልም። እና ይሄ ልጅ እንዳልቶሎ ሲል ነው የገደላቱ። ይኸውላችሁ እሺ ማለት አሁን እኔ እንዴት አድርጌ ወዴት እንደምወስደው ግራ እየገባኝ ነው እያወራችሁት ያለሁት ነገር። ጀመር ይኸውልህ ከእንትን ኤፍሬም ታምራት ምንም የሚያውቀው ነገር የለም። ታውቃለህ? ለምን እንደው ታውቃለህ? እሱ እንዳረገዘች ራሱ አያውቅም ነበር። እንዴት ነው የምነግረው ብላ እያለች ነበር። ምክንያቱም ከእሱ አይደለም ያረገዘችው።
እና የደፈረ ሌላ ወንድ ደግሞ እሷን እንትን ሌላት የሚፈልግ ምንም አይነት ወንድ የለም። ከሰው ጋር አትጣላም። እሷ እንኳን ከሰው ጋር ልትጣላ መካሪ ነች ለኛም ለሁሉም ሰው። ማንም የእሷን ንጹህነት ይመሰክራል። ማንም ሰው እሷን አያስገድዶም ሊደፍራት ሆነ ወይም ነይ አብረሽኝ አሳልፊ ምናምን የሚላት ሰው የለም ከሱ። እሱም ቢሆን አስገድዷት እንደሆነ ነግራናለች። አትፈልግም ግን እሱ እንደሆነ አልነገረችንም። እኛ የጠረጠርነው እሱን ነው ካየነው ነገር አንጻርም ማለት ቆይ አቤል ለራሔል ፍላጎት ነበረው። አቤል ራሔልን ይፈልጋት ነበር፣ ይወዳት ነበር። ከታምራት ከጓደኛው ሊነጥቃት ለራሱ ሊያደርጋት ይፈልጋት ነበር እያላችሁ ነው ያላችሁ? በጣም ነው የሚፈልጋት። ግን ደግሞ ታውቃለህ እሷ ነበረች ትወደኛለች ብሎ የሚያወራው። ምክንያቱም ከሱ ጋር ሊያጣላት ይፈልግ ነበር ከታምራት ጋር። በቃ ልጅቷ ህይወቷ እንዳትኖር ነበር ሲያረጋት የነበረው። ወይ ለሱ አልሆነች ወይ ለሱ አልሆነች፣ ለማንም ሳትሆን ከመሀል አስቀራት። እሺ ማለት ይሄን ነገር ቤተሰቦቿ አያውቁም ማለት ነው? እንደጸነሰች እርጉዝ እንደነበረች ቤተሰቦቿ አያውቁም? እናቷም እህቷም አያውቁም ነበር ማለት ነው? እኛ ነበር የምናውቀው። እኛም 3 ወር እኔ አስወርጁ ብያት ነበረ። ገብተዋል አይደል? ነገ ህይወቷን እንድትቀጥል እህቴ ደስተኛ ሆና የራሷን ህይወት እንድትጀምር ስለፈለኩኝ አስወርጁ ብያት ነበር። ግን ልታስወርዱ አትፈልግም። በእርግጥ ልክ ነች እሷ። ማለት ጽንስ ማስወረድ ማለት ከባድ ነገር ነው። አንደኛ ህይወት እንደማጥፋት ነው። የተፈጠረን ፍጡርን እንደማጥፋት ነው። ነፍስ እንደማጥፋት ነው። ያ ነገር ፍጹም የተከለከለ ነው። በሃይማኖትም በምንም እናየው ይሄ ነገር ከባድ ስለሆነ ስለማይፈቀደም ጭምር ትክክል ነች ብዬ ነው የማስበው። ነገር ግን አሁን እያላችሁኝ ያላችሁት ነገር ደግሞ እንዴት ብዬ መግለጽ እንዳለብኝ ስሜቱን አላውቅም። እንዴት ብዬ መናገር እንዳለብኝ አላውቅም። እንዴትስ ብዬ ልቀበለው እንደምችል አላውቅም ይሄንን ነገር። መቀበል አቅቶን ነበር መጀመሪያ ላይ። የዛን ቀን አምሽታ የመጣሽ ቀን ከአቤል ጋር እንደነበረች ነበር የነገረችን። ግን ሁሉ ነገር ደስ አይልም ነበር። በጣም ተቀይራ ነበር የመጣችው። በጣም ተሰብራ ነበር። ውስጧ እንደተጎዳ ያስታውቅ ነበር። ፊቷ ላይ ይነበብ ነበር። ከዛ ጊዜ ግን ከሆነ ጊዜያት በኋላ 3 ወር እንደሞላት ለኛ የነገረችን። ታዲያ ምንድን ነው የሚባለው? ማለት ምንድን ነው ማድረግ የሚቻለው? እኔ አሁን ወዴት ነው ይህን ነገር ልወስደው የምችለው? እኔ አሁን እየሰጣችኝ ያላችሁት መረጃ እስከ ዛሬ ካናገርኳቸው በዚህ ጉዳይ ላይ በዚህ ዙሪያ ላይ ያወሯቸው ሰዎች አንዳቸውም የሚያውቁት ነገር የለም። በዚህ ይሄን ነገር አቤል ራሱ ስለዚህ ነገር የነገረኝ ነገር የለም። ማለት ገደልኳት ብሎ እንዲነግረው ነው አይደለም፣ ስለመጸነሷ ነው እያወራሁት እኔ እና እሱ እንዴት ይነግራል? እንዴት ብሎ እንዲነግረን የፈለገው? ራሱ ንጹህ ማድረግ እኮ ነው እየፈለገ ያለው። እንዳይታወቅባት እኮ ነው አስወርጂ ሲላት የነበረው። ሲጀመር እሱ ለሁሉም ንጹህ መስሎ ነበር የሚታየው ለሁሉም። እሺ እንዴት ብዬ አሁን ይሄ እውነት ከሆነ እዚህ ጋር እኮ ማለትም ጽንስ ከነበረ በሆዷ ምርመራውን የአስክሬን ምርመራ ያደረጉ ሰዎች በተራራሱ ተጠያቂ ሊሆኑ ነው ማለት ነው። ነገርን እኮ ማስረጃው ለምንድን ነው ሊገኝ አልቻለው? አይደለም እኛ ፖሊስ ጣቢያም እኮ አመልክተናል። ግን እሱ ሁሉም ቦታ እጁ አለ። በቃ ሁሉም ቦታ አይደለም። ስለ ምርመራው ራሱ በምን ራሱ እንደሞተች ምን እንደሆነች ራሱ የነገሩን ነገር ነው። እስካሁን ማንም በምንም ስላልታወቀ ማንም ስላላወቀ ነው ማለት መረጃዎች አሉን፣ የተወሰኑ መረጃዎች የአስክሬን ምርመራ የአሟሟቷን ሁኔታ አለን። ነገር ግን ማን እንዳደረገው እስከምናቅ ድረስ ሁሉን ነገር በስራ አግባብ ይዘነዋል፣ እያንዳንዱን ነገር ማለት ነው። ግን እኛም እኮ የፈለግነው ይኸውልህ፣ እሺ ምርመራው መጣ፣ ሌላው ይቅርና እንዴት ጽንስ እንዳለው ወደ ውስጥ ጽንስ እንዳለ እንዴት ነው ሊመጣ ያልቻለው? እሱ እኮ ነው ያልገባን። አንተን ለማምጣት ያመጣው ማለት ይሄ ነገር የተሳሳተ መረጃ ቢሆን እናንተ ጋር ያለው ለእናንተ የደረሰው የተሳሳተ መረጃ ቢሆን ቼክ የተደረገችበት ወረቀት ራሱ እኮ አለ። ከዛም ባለፈ እኔ ሐኪም ቤት ሄጃለሁ አብረት። ቼክአፕ ስትሄድ እኔ አብረት ሄጃለሁ። ወይኔ ፈጣሪ ምን ውስጥ ነው የከተተኝ? እኔ አሁን ምን ብዬ ምን አይነት ምላሽ ለማን መስጠት እንዳለብኝ አላውቅም። ይቅርታ አድርጉልኝና ይሄን ነገር በደንብ እንደ አዲስ ከመጀመሪያው ጀምሮ መያዝ ያለብኝ ይመስለኛል። ከሚደረገው ሁሉ ይደረግና እኛ የታችንን ፍትህ ነው የምንፈልገው። እስኪ ማለት እናንተ ከታምራት ከተግባቡ ነበር ከፍቅረኛዋ ጋር? አዎ እንግባባ ነበር። እሱ በጣም ጥሩ ሰው ነው። ለእሷ ምንም አይነት መጥፎ ነገር አያስብም። እሷን በጣም ነበር የምትወደው፣ እሱም በጣም ነበር የሚወዳት። አቤል ደግሞ በዚህ በጣም ነበር የሚቀናባቸው። እስኪ ማለት እናንተ ከታምራት ጋር ማለትም ከፍቅረኛዋ ጋር ትግባቡ ነበር ሁለታችሁ?
ያው በጣም ነበር የምንግባባው። እንደ ታላቅ ወንድማችን ነበር ከሷ ጋር አብሮ ያው አይደለም ይቅርና ሊገድላት አይደለም ይቅርና እጁን ሊያነሳባት አንድም ቀን እንኳን ሲጨቃጨቁ ሰምተናቸው አናውቅም። አናድደኝ ራሱ ብላ አታውቅም። ታውቃለህ? አናድደኝ ራሱ ማለት በቃ በሱ ምን ዱም አቤል ከሱ ይልቅ ምን ሆነሽ ነው ስንላት ራሱ አቤል አናዶኝ እንጂ ታምራት አናዶኝ ብላ ጭራሽ አታውቅም። እንደውም አሁን ታምራት ራሱ አይተነው አናውቅም አይደል? ያሳገተው ራሱ አሳግቶት ሊሆን ይችላል ወይም ገሎት ሊሆን ይችላል። ምን ይታወቃል? ያደርገዋል። ቢያንስ እኛ ፊት እንኳን ክብር የለውም። እቺ ልጅ ፍቅረኛው አይደለችም፣ ግን ትወደኛለሽ ብሎ ያስወራል። ግን እኛ ፊት እንኳን ሲያወራ ክብር የለውም። እኔ አሁን ግራ እየገባኝ ያለው አቤል በየትኛው ሰዓቱ ነው ከዚች ልጅ ጋር እንደዚህ አይነት ሪሌሽን እያሳለፈ ያለው? ምክንያቱም አቤል በጣም ቢዚ ነው፣ ስራ የሚበዛበት ሰው ነው። ከሚባለው በላይ ሲሯሯጥ ለሰዎች ለመድረስ ሲሰራና ሲለፋ ነው የሚውለው። ለክፋት እኮ ሰዓት አያስፈልገውም። ሲጀመር ሰው ጥሩ ነገር ለመስራት ነው ጊዜ የሚያስፈልገው። ለተንኮል ለክፋት ደግሞ ጊዜ ሰዓት አያስፈልገውም። አሁን አንዴ እህታችንን አተናታል፣ ግን እኛ ፍትህ ነው የምንፈልገው እና እሱንም የሆነ ነገር አድርጎት እንዳይሆን። ይህን ነገር ማለት እንደጸነሰች እርጉዝ እንደነበረች ለምንድን ነው ሚስጥር ያደረጋችሁትና የደበቃችሁት? ቢያንስ ካለፈች በኋላ እንኳን ለእህቷ እንኳን ለምን አልተናገራችሁ? ምን ብለን ነው የምንናገረው? ይባስ ሌላ ነገር የሆነ መረጃ ላይ ሳንደርስ ምን ብለን ነው የምንነግራቸው? በዛ ላይ እሷም የዛኔ መናገር አትፈልግም ነበር። አሁን መናገር እንዳለብን አይ ነው፣ ግን ፖሊስ ጣቢያ ራሱ እንትኑ ውጤት ምናምን መጥቶ ስናይ እርጉዝ እንዳልሆነች ነው የሚያሳየው መረጃው። የሕክምናው የምርመራ ውጤት እንደዛ ነው የሚያሳየው። እና እንዴት ብለን ነው ለእነሱስ የምንነግራቸው? ጭራሽ የእናትየውን ሀዘን ማባስ ነው የሚሆንብን። ምን ብለን እንነግራለን? እሷን አተናል ደግሞ እንደገና አክስታችንን እንዴት አድርገን ነው ማጣት ያለብን? ቆይ እንዴት አድርገን እንንገራት? ያጣችው ልጇን እንደገና ነፍሰ ጡር ነበረች ብለን እንግደላት? ማለት ይሄ ነገር በደንብ ሰብሰብ ብለን መወያየት ያለብን ይመስለኛል። ማለት እንደ አንድ አጀንዳ ይሄን ነገር አንስተን ሙሉ ኩሯችን ሙሉ የቡድኑ አባል ቁጭ ብለን መወያየት አለብን በዚህ ጉዳይ ላይ። እንደ አዲስ ስራውን ማየት ካለብን እንደ አዲስ ወደ ኋላ መለስ ብለን እንየው። ምናልባት ብዙ ማስረጃዎች እንግዲህ የግድያውን ሁኔታ ከአቤል እጅ ላይ እንድናነሳ እያደረገን ነበር። የተወሰነ ጥርጣሬ ከጥርጣሬዎች ለምሳሌ ቤቱ ከመገኘቷ፣ ሁለተኛ ደግሞ ስልኳ ላይ በተገኘው ቮይስ በዛች ነገር ጥርጣሬዎች ሞር አልጠፉም ነበር እኛ ጋር። ማለት አቤል ላይ ያለን ጥርጣሬ አለ። የፈለገ ነገር ቢሉ እሱም ያሰማን መረጃዎችን ቢኖሩ ማለት ነው። ነገር ግን አሁን ደግሞ እንደዚህ አይነት ነገር ስንሰማ ደግሞ ይሄ ነገር ትንሽ ግራ ያጋባል። የእውነት ነፍሰ ጡር ከነበረች ለምንድን ነው ምርመራ ላይ ያልወጣው? ወረቀቱ ላይ የምርመራ ውጤት ለምንድን ነው ያልታየው? ስለዚህ ይሄ ነገር ትንሽ ግራ ያጋባል። እርስ በርስ እንድንጠራጠርም እያደረገን ነው። አሁን እኛ ውስጥ ያለው እያንዳንዱ ሲሰራ የነበረው ነገር እዛ ጋር ምርመራ ላይ የነበራችሁ ሰዎች የምር ይሄን ነገር አውቃችሁ ደባብሳችሁት ከሆነ የሆነ ነገር አለ ማለት ነው። መደበቅ መሸፈን የሌለበት ነገር ነው የተሸፈነው የተደበቀው። ልጅቷ ጸንሳ እንደነበረ የምር ጸንሳ ከነበረ ጸንሳ እንደነበረ እንደ ትልቅ ማስረጃ ሊቀርብ ይገባ ነበር። ምናልባት ተፈጥሮ ከሆነ ከአቤል ጋር ሊያጋጫቸው የሚችለው ነገር ይሄ ሊሆን ይችል ነበር። አሁን ሙሉ በሙሉ ወደ አቤል እየደመደምኩ አይደለም። ነገር ግን አቤል ከዚህ በፊት በሰማነው ቮይስ ላይ ምንም አይነት ከዚህ በኋላ ምንም አይነት ነገር እንዳትናገሪ ምንም ነገር እንድትይ አልፈልግም ምናምን ብሎ ከዚህ በኋላ ባታቆሚ ምናምን የሚል እንደ ማስፈራሪያም እንደ ዛቻም አይነት ንግግር ሲናገር በቮይስ ሰምተናል። ነገር ግን ለዛ የሰጠን ምላሽ አለ፣ ለዛ የሰጠን ሌላ ማስረጃ አለ። አሁን ላይ ግን ይህን ነገር ስሰማ እንደ አዲስ ወደኋላ ብዬ እያንዳንዱ ነገር እንዳጠነጥን እያደረገኝ ነው። እያንዳንዱ ነገር እንዳብሰላስል እያደረገኝ ነው። ስለዚህ ምንድነው ማድረገው? አሁን መነሻ የሚሆነውን ቀጥታ የምርመራ ውጤቷ ላይ ነው ተነጋግረን ሁላችንም የቡድኑ አባል ማድረግ ያለብንን አድርገን በቃ በራሳችን መንገድ የምርመራ ውጤቱን መለስ ብለን ማየት አለብን። አስክሬንን የመረመሩትን ሐኪሞች በራሱ በአግባቡ የነበረውን ሁኔታ እንዲያስረዱን እንጠይቃቸዋለን። የዚች ልጅ ነፍስ እንደ ቀልድ በከንቱ ባክኖ መቅረት የለበትም። ፍትህ ቤተሰቡ ላይ ተጓሎ
በሐዘን እንዲኖሩ በሐዘን እንዲማቅቁ አልፈልግም። ማየት ካለብኝ መመርመር ካለብኝ ሁሉንም መመርመራለሁ። ወደ ኋላ መለስ ከዚህ በፊት ለአቤል ነው የምታግዘው ብለው ቤተሰቦቿ ወቅሰውኛል። ትክክል ናቸው። ምክንያቱም አንድ ጓደኛዬ ስለሆነ አንድ አይነት ስራ ስለምንሰራ እና የነበሩኝ ማስረጃዎች እና የማገኛቸው መረጃዎች በጠቅላላ አይኔን ከሱ ላይ እንዳነሳ እያደረጉኝ ስለነበር በተወሰነ መልኩ አሁን ግን መለስ ብዬ ሙሉ በሙሉ አቤልን መመርመር ያለብኝ ይመስለኛል። ስለዚህ ነገር በደንብ ማወቅ ያለብኝ ይመስለኛል። አስፈላጊ ከሆነ የአቤልንም ስልክ ተቀብዬ የአቤል ስልክ የጠፋ ሜሴጅም ካለ የተደዋወሉትም ካለ ሪከቨሪ ተደርጎ እያንዳንዱ የሱ የስልኩ ዳታ እንዲወጣና እንዲታይ ማድረግ አለብኝ። ምክንያቱም በጣም ጭንቀት ውስጥ ነኝ ያሉት። አሁን የማይሆን ነገር እያሰብኩ ነው ያሉት። በጭንቅላቴ ብዙ ነገር እየተመላለሰ ነው ያለው። እንደዚህ አይነት መረጃ ደግሞ እኔ በተአምር ይመጣልም እንደዚህ አይነት መረጃ እሰማለሁም ብዬ አይደለም የመጣሁት እኔ ሲጀምር። በእርግጥ የሆነ አዲስ ነገር ማንም የማያውቀው ሚስጥር አለ ስለ ራሄል እንንገርህ ብለው ነው የጠሩኝ። አንድ ነገር ግን ልንገራችሁ፣ የእውነቴን ነው የምላችሁ። ይህን ነገር ነው መለስ ብዬ እመረምረዋለሁ፣ አየዋለሁ። ነገር ግን ይሄ የነገራችሁ መረጃ የእውነት የተፈጠረ ነገርና የሆነ ሰው እንደዚህ እንድትሉ አስገድዷችሁ ከሆነ እንድትነግሩኝ እፈልጋለሁ። እኛ በታችን ነፍስ ቀልደን ነው የምንገደደው። ከሁለት 10 ዓመታት በላይ በግንባታው ዘርፍ ልምድ ካካበተው እንዲሁም በቅርቡ በኢትዮጵያ ሪል ስቴት አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸው መኖሪያ ቤቶችን በመገንባትና በማስረከብ ዘርፍ አሸናፊ ከሆነው ከጊፍት ሪል ስቴት አፓርትመንት የንግድ ሱቅ እንዲሁም ቪላዎችን ይግዙ፣ በእጥፍ ያድርፉ። በመሃል ከተማ በለግሃር 84,000 ካሬ ላይ ያረፈ ግዙፍና ዘመናዊ መንደር። በተጨማሪም በ22 በቦሌ አትላስ፣ በሲኤምሲ፣ በተክለ ሃይማኖት እንዲሁም በአያት ሳይቶቻችን ላይ ከ25% ጀምሮ ልዩ ቅናሽ 55-45 የባንክ አማራጭ 5% ቅድመ ክፍያ ብቻ በመክፈል የቤት ባለቤት የሚሆኑበትን ታላቅ የሽያጭ ኤክስፖ አዘጋጅተናል። ይህ ኤክስፖ ልዩ ልዩ የቅናሽ ፓኬጆችን የያዘ ነው። ይፍጠኑ፣ ቦታውን ያስይዙ። መኖር በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። እኛ እኮ ፍትህ ነው የምንፈልገው ታውቃለህ። ጭራሽ እያመንከን አይደለም። አንተ ራሱ እያመንኳቸው አይደለም። ምክንያቱም አንዳንድ ጊዜ እኛን መንገድ ለማሳተን ሰው በሌላ መንገድ ሊጠቀም ይችላል። እኛ አስገድዷችሁም አስፈራርቷችሁም በተለያየ አይነት መንገድ እንደዚህ እንድትሉ ተፈልጎም ሊሆን ይችላል። የታችን ነፍስ ላይ ፍትህ ነው የምንፈልገው። እንደውም እኛንም ጭምር እንደዚህ አይነት መረጃ እንዳለን ካወቀ ይገለናል። ስለዚህ እኛ አሁን ቀጥታ በቃ የሆነ ነገር እንድታደርጉ ነው የምንፈልገው። እናንተ ገና ያቤል ነገር አልገባችሁም ማለት ነው። አታውቁትም ሲጀመር ልጁን። ሁሉንም እንደዚህ ብሎ ነው ያሳመናቸው። ሁሉንም በቃ ራሱን በጣም እንትን አድርጎ ነው እንትን የሚለው ጥሩ ሰው አድርጎ ነው ያሳመናቸው። በደንብ ሰርቷል ሁሉም ላይ። እኛም እህቶቿ ስለሆንን ያወቅነው። ከእህቶቿ ሚስጥረኞቿ ነበርን። በቃ ምንም ማናቀው ነገር አልነበረም። ቤተሰብ እናቷ የማታውቀውን እኛ የምናውቀው ብዙ ነገር ነበረ። በቃ ያመነጫጭቃታል፣ ይሰድባታል፣ ሊመታትም ይፈልጋል። ብዙ ነገር ነበረ። በምን ታምር ነው እነዚህ ሰዎች እንደዚህ ተቀራርበው ሊያወራቻል? አቤልን ከዚህ በቀደም ስናወራ አንዴ ነው ለብቻቸው እንኳን እቤት ውስጥ ሊገናኙ የቻሉት አንድ ቀን ብቻ እንደሆነ ነው። እሱንም ለ20-30 ደቂቃ። አሁን ሰሞኑን አቤል የታመመ ሰዓት ከታምራት ጋር ሊጠይቁት ሄዱ። ታምራት ድንገት ስልክ ሲደወለት ተነስቶ እንደወጣ ከዛ በኋላ ተመልሶ እንደመጣ ታምራት ነው እንጂ ከዛ በፊት አንድ ላይ እንዳልሆኑ ተናግሮ ነበር። በታምር በእንደዚህ አይነት መንገድ ተገናኝተው እንደማያውቁ፣ ብቻቸውን አንድ ላይ ሆነው እንደማያውቁ፣ እንደዚህ አይነት አጋጣሚ ገጥሟቸው እንደማያውቁ ነበር አቤል ተናገሩ። አሁን ግን እየሰማን ያለ ነው ከ3 ወር በፊት ነው። ከመሞቷ ከ3 ወር በፊት እንዲህ ጭራሽ ከኛ ጋር ያለች ራሱ አስገድዶ ነበር የሚወስዳት እንኳንና አግኝቻት አላውቅም የሚል ከኛ ጋር ራሱ አብራ እየሄደች ምናምን ነገር ነይላት አልመጣም ካለችው ራሱ በቃ ጎትቶ ምናምን ነገር ነበር የሚወስዳት። ከዛ አስገድዶ ነይ ካልመጣሽ እየደወለ ምናምን ነገር አልገባኝም። ማለት እናንተ በአካል እሷን መጥቶ ሲወስዳት ምናምን አይታችሁ ታውቃላችሁ? እንዴት ነው ማናየው? አብራኑን ያውቃል እያልኩ ነው እኮ። አቤል ነው አብሯቸው ምናምን መጣት የሚወስዳት። በቃ በሱ ነበር የሚያስፈራራት። እንዳትለያዩ ከፈለግሽ
ከታምራት ጋር እንዳላለሽ ከፈለግሽ እሷ ደግሞ ታምራትን በጣም ስለምትወደው ያላትን እያደረገችለት ነበር። ታውቃለህ ጓደኛው ስለሆነ እኔ የምለውን ሁሉ ነገር ያምነኛል ይላል። ደግሞ ብዙ ጊዜ ሊያጣላቸው ሞክሮ ነበር፣ በጣም ብዙ ጊዜ። ያ ነገር ስላልተሳካለት በሱ ነበር የሚያስፈራራት። እገድለዋለሁም ብሏት ያውቃል ከዚህ በፊት። እኔ ማቶኝ ከሆነ እኔ ምልሽን ማታደርጊ ከሆነ እያየሽው እገድለዋለሁ ይላታል። ለሱ ስትል እሳት ውስጥ ትገባ ነበር። በጣም ነው የምትወደው ታምራትን፣ ለሱ ስትል ነበር ያ ሁሉ ነገር ውስጥ የገባችው። እንግዲህ እንደዚህ በዚህ ልክ ከነበረ እኔ ምን ማለት እንዳለብኝ አላውቅም። ማለት ታምራት ገሏት ተሰውሯል ነው እያላችሁ ያለው? እኔ እኮ ምንም ይገባኛል። ብዙ ነገር ይፈጥራል፣ ሌላም ነገር ሊያደርግ ይችላል። እሺ የሰጣችሁኝ መረጃ በጣም ትልቅ የሚባል ነው፣ ከሚባለው በላይ። እኔ ያልጠበቅኩትን መረጃ አግኝቻለሁ። ያላችሁትን ነገር በሚገባ ይህንን መረጃ ይዤዋለሁ። ነገሮችን ወደኋላ መለስ ብዬ እመረምራለሁ። በፈለኳችሁ ሰዓት ግን ትገኙልኛላችሁ። መጣል እንዴታችን እኮ ናት። ሁሌም አለን እኛ፣ ሁልጊዜም። በቃ ፍትህ ብቻ ነው የምንፈልገው። እውነቱን ብቻ አውጣለን። እኛ ራሱ ጭንቀት ሊገለን ነው ታውቃለህ። የዛን ቀን ቢያንስ እኛ እንደሚያስገድዳት ማለት በቃ ሁሉም ነገር እናውቃለን እንደሚያስጨንቃት